ሰላም እንዴት ናችሁ? አሁን ደግሞ የምናየው ስለ ኢንቮይሶች፣ ስለ ሪሲቶች፣ ስለ ቫውቸሮች እና ስለ ስሊፖች ነው የሚሆነው ማለት ነው። እነዚህ ዶኪመንቶች ምንድናቸው? ያው በታክስ ፕሮክላሜሽናችን መሰረት መያዝ ያለብን ዶኪመንቶች በፊዚካልም መኖር አለባቸው፣ በዲጂታልም ደግሞ መቀመጥ አለባቸው ማለት ነው። በፊዚካል ማለት በቦክስ ፋይል መልክ ማለት ነው። ቦክስ ፋይሎቻችን ማለት ደረሰኞቻችን፣ የወጪ እና የገቢ ማስረጃዎቻችን እያንዳንዱ ከነ ሰፖርቲንግ ዶኪመንቶቻቸው ሰነድ ተደርገው የሚቀምጡበት ቴክኒክ ነው ማለት ነው። በዚህ ሰነድ መያዣዎች ውስጥ ደግሞ የሚደራጁት ፋይሎች ምንድናቸው? ኢንቮይሶች አሉ፣ ቫውቸሮች እና ሪሲቶች እና ስሊፖች ናቸው ጠቅለል ሲደረጉ ማለት ነው። አንድ በአንድ ከዴፊኒሽናቸው ስንጀምር የኢንቮይስ ዴፊኒሽን ላይ መጀመሪያ እንመጣለን ማለት ነው። ኢንቮይስ ምን ማለት ነው? የአንድ እንደ ፎርማል ዶኪመንት ነው። ፎርማል ዶኪመንት ማለት በህጋዊ የሚያስገድድ በህግ የሚያስገድድ አንድ ሻጭ ለአንድ ገዢ አገልግሎት ሲሰጠው ሊሆን ይችላል፣ ወይም ደግሞ እቃ ፕሮቫይድ ሲያደርግለት ሊሆን ይችላል። እቃ ሲሸጥለት ያ ገዢ ገንዘብ እንዲሰጥ የሚያስገድደው የሰነድ አይነት ነው ማለት ነው። ነሰሰሪ ኢንቮይስ ላይ አንድ ሻጭ ለአንድ ገዢ ኢንቮይስ ስለሰጠው ገንዘቡን ተቀብሏል ማለት አይደለም፣ በቴክኒካሊቲ ከመጣ ማለት ነው። ነገር ግን በህግ እንዲገደድ ያ ገዢ ገንዘቡን እንዲሰጥ በህግ እንዲገደድ ያደርገዋል ማለት ነው ያ ሰነድ። ይሄ ኢንቮይስ የሚባለው ሰነድ ወር ደግሞ ደረሰኝ፣ በተለምዶ ደረሰኝ የምንለው ምን ነገሮች ያካትታል? የፕሮቫይድ የተደረገው እቃ አይነት ሊሆን ይችላል፣ የእቃው ኳንቲቲ ወር ደግሞ የአገልግሎት አይነትም ደግሞ ከሆነ የአገልግሎቱ ኳንቲቲ፣ የአገልግሎቱ አይነት፣ ዋጋው፣ አፕላይ የሚደረገው የታክስ አማውንት ማለትም ቫት 15% ሊሆን ይችላል፣ ቫት 0% ሊሆን ይችላል። በፊት ፕሮክላሜሽን ደግሞ ቲዮቲ በነበረ ሰዓት ላይ ቲዮቲ 2% ሊሆን ይችላል፣ ቲዮቲ 10%ም ሊሆን ይችላል ማለት ነው። እነዚህ ታክሶችም ይጠቀሱበታል። ከዛ በተጨማሪ ቀን፣ የክሬዲት ጉዳዮች ደግሞ ከሆኑ መቼ እንደሚከፈል፣ ሜሞዎች፣ የመሳሰሉት ነገሮች ሊካተቱበት ይችላሉ ማለት ነው። ይሄ ኢንቮይስ የሚባለው ደግሞ ደረሰኝ እኒህ ነገሮች የሚያካትት እንዳልነው አንድን ገዢ ፔመንት እንዲፈጽም ወር ደግሞ ገንዘብ እንዲከፍል በህግ የሚያስገድደው የሰነድ አይነት ነው ማለት ነው። ከዛው ሪሲት ላይ ደግሞ ስንመጣ ሪሲት እና ኢንቮይስ ሞርለስ ተመሳሳይ የሆኑ ነገሮች ናቸው። አንድ አይነት ፐርፐዝ ነው ያላቸው። ነገር ግን በቴክኒካሊቲው ደግሞ ከመጣ ሪሲት ምንድነው የሚያመላክተው? አንድን ገንዘብ አንድን እቃ ከሸጥን በኋላ ወር ደግሞ አንድን አገልግሎት ከሰጠን በኋላ ገንዘቡን እንደተቀበልን የሚያረጋግጥልን የሰነድ አይነት ነው ማለት ነው። ይሄም ደረሰኝ ነው። በተለምዶ እኛ ደረሰኝ ነው የምንለው፣ ግን እንደ ኢንቮይስም ደግሞ ተመሳሳይ ነገሮችን ያሉት። ለምሳሌ ኳንቲቲ ያልነው የእቃው ወይም ደግሞ የአገልግሎቱ አይነት፣ የታክስ ዲቴይሉ ማለትም ቫት ይሁን ቲዮቲ ቫት 15% ወር 0% የሚለው ነገር ይካተትበታል። የገዢው ቲን ነምበር ሊሆን ይችላል፣ የገዢው ስም ሊሆን ይችላል፣ የቀኑ፣ የመሳሰሉት ነገሮች እያንዳንዱ ኢንቮይስ ላይ ያለው ነገር ሪሲት ላይም ይኖራል ማለት ነው። ግን ኦንሊ ልዩነት ምንድነው? ቴክኒካል ተርሙ ላይ ወይም ደግሞ ቴክኒካል ትርጉሙ ላይ ሪሲት ማለት ገንዘብ ስንቀበል ፕሮቫይድ የምናደርገው ደረሰኝ ነው ማለት ነው። አሁን እኛ ሀገር በምንድነው በተለምዶ እኒህ ሁለት ሰነዶች እንደ አንድ አድርገን እንጠቀማቸዋለን ማለት ነው። አሁን እጅ በእጅ ሪሲቶች ካየን ብዙ ጊዜ ካሽ ሴልስ ኢንቮይስ ተብለው የሚጻፉት ማለት ነው። ስለዚህ በተለምዶ ምንድነው ኢንቮይሱን ገንዘቡን ተቀብለናል ማለት አይደለም በቴክኒካሊቲው። ግን በተለምዶ ምን ሆኗል? ካሽ ሴልስ ኢንቮይስ ከተቆረጠ ኢሚዲየት የሆነ የካሽ ልውውጥ፣ የካሽ ትራንዛክሽን እንዳለ ያመላክታል ማለት ነው። ኢንቮይስ ከተባለ እና ሪሲት ከተባለ አሁን በዚች ባወራናት መሰረት ነሰሰርሊ ዴይ ቱ ዴያችሁ ላይ አፕላይ ታደርጉታላችሁ ማለት አይደለም። ግን እንደ ቴክኒካል ላንጉጅ እና እንደ ፋይናንስ ተርምና ቋንቋ ሁለት የተለያዩ
ትንሽ ስላይት የሆነ ልዩነት አላቸው ማለት ነው። አሁን ደግሞ ሶስተኛው ላይ ስንመጣ ቫውቸሮች ደግሞ አሉ። ቫውቸሮች ምንድናቸው? ቤዚክሊ አንድን ግዢ ስንገዛ አሁን ሪሲት እና ኢንቮይስ በዋነኝነት እንደ ድርጅት ባለቤት ከሆነ ከሽያጫችን ጋር የሚገናኝ ነገር ነው ማለት ነው። ሴልሶቻችንን የምናረጋግጥባቸው ነገሮች በሪሲቶቻችን በኢንቮይሶቻችን። ቫውቸሮች ደግሞ ምንድናቸው? ግዢዎቻችንን ደግሞ የምናረጋግጥባቸው እንደ ኤቪደንስ የምንይዛቸው ነገሮች ናቸው። እንደሚታወቀ ያው ግዢ ስንፈጽም ደረሰኝ ሁሌም ኮሌክት ማድረግ አለ። ደረሰኝም ደግሞ ሰፖርት የሚያደርገው ነገር ያንን ግዢ ለመፈጸም እንደ ፕሩፍ ሆኖ የሚያገለግለን ከዛ በተጨማሪ ማለት ነው፣ ከደረሰኝ በተጨማሪ ከዛ ባለፈ ደግሞ የድርጅታችን ውስጥ የአውቶራይዜሽን ፕሮሰስ እንዲኖር፣ የአውቶራይዜሽን ፕሮሰስ ማለት ፍሎ እንዲኖረው ከአንድ አካል ወደ ሌላ አካል በመፈቃቀድ ማለትም አካውንታንት አሁን ለምሳሌ ካለ አካውንታንታችን ያንን ግዢ ሪኩዌስት ያደርጋል። ከዛም በኋላ ደግሞ ስራ አስኪያጁ አፕሩቭ አድርጎ ይፈርማል ማለት ነው። እቺ አይነት የኢንተርናል ፍሎ ኢንተርናል ኮንትሮል ብለን የምንጠራው እንዲኖር የሚያገለግሉ ሰነዶች ቫውቸሮች ተብሎ ይጠራሉ ማለት ነው። ብዙ ጊዜ ቫውቸሮች ምንድነው የሚያካትቱት? የግዢውን አይነት፣ ፐርፐዙ፣ ለማን እንደተከፈለ ያ ክፍያ፣ ስለደረሰኙ ላይ ያሉት ዲቴሎች፣ እያንዳንዱ ነገሮች በደንብ በዲቴል ሰፋ ተደርገው በአግባቡ ተጽፎ የሚቀመጡት ቫውቸሮቻችን ላይ ናቸው ማለት ነው። ከዛ ባለፈ ደግሞ ቫውቸሮች ዳይሬክት ከግዢ ከደረሰኞች ጋር ባለፈ የኢንቬንቶሪያችንንም ወይም ደግሞ ስቶካችንን የምንቆጣጠርባቸውም ሰነዶች ደግሞ ሊሆኑ ይችላሉ ማለት ነው። ቫውቸሮች በደንብ ዲቴል እንገባበታለን፣ ምን አይነት ቫውቸሮች እንደሆኑ እነሱ ያደርገን ዋነኛ ጥቅማቸው እነሱ አሁን ያላቸው ነገሮች። በአራተኛ ምን አለ? ስሊፖች ደግሞ አሉ። ስሊፕስ ቤዚክሊ የባንክ ስሊፕ እንደማለት ነው። የባንክ ስሊፕ ትራንስፈር ስናደርግ ሊሆን ይችላል፣ ገንዘብ ስንቀበል ሊሆን ይችላል። ኤኒዌር የድርጅታችን እንቅስቃሴ በባንክ ነው ማለፍ ያለበት። ፒኤልሲ ከሆነ የፒኤልሲ የራሱ አካውንት ይኖራል። ሶል ፕሮፕራይተርሺፕም ከሆነ የራሱ ቼኪንግ አካውንት ወር ከረንት አካውንት የድርጅቱ ትራንዛክሽኖች ብቻ የሚካሄዱበት አካውንት ይኖራል ማለት ነው። እኒህም ትራንዛክሽኖች እንደ ኤክስትራ ፕሩቭ የምናደርግበት እንደ ኤቪደንስ ኮሌክት የምናደርገው እና ደግሞ እያንዳንዱ እንቅስቃሴ እንዳንረሳ የምንጠቀማቸው ደግሞ የባንክ አድቫይዞቻችን ወይ ደግሞ የባንክ ስሊፖቻችን ናቸው ማለት ነው። በዋነኝነት እኒ ያልናቸው አራት ነገሮች ኢንቮይስ፣ ሪሲት፣ ቫውቸርስ እና ስሊፕስ የምንላቸው ነገሮች ናቸው። አንድ የተደራጀ ቦክስ ፋይል የሚኖረው በአራቱ ቅንጅት ነው ማለት ነው። ቫውቸሮች ሌሎች ሰፖርቲንግ ዶኪመንት ሊኖራቸው ይችላል። ስሊፖች ስትሬት ፎርዋርድ ነው። ሪሲቶችም ሌሎች ሰፖርቲንግ ዶኪመንት ልናመጣላቸው እንችላለን። ለምሳሌ እንደ ውል፣ ቢዝነስ ላይሰንስ የመሳሰሉት ነገሮች በደንብ በዲቴል የሚገባበት ይሆናል። ግን እንደዚህ አይነት ነገሮች ይኖራሉ ማለት ነው። ከነሱ ሰፖርቲንግ ዶኪመንቶች ግን ዋናው ከላይ ከቨር የሚያደርጉት እኒህ አራቱ የሰነድ አይነቶች ናቸው። እነዚህ አራቱ ካሉ ዶኪመንቴሽናችን የተሟላ ይሆናል ማለት ነው። ጠቅለል አድርገን ስናየው ሰመራይዝ ስናደርገው ምንድነው ዋና ዋና ኢምፖርታንሳቸው፣ ለምንድነው ማተር የሚያደርጉት እነዚህ ሰነዶች የሚለው ነገር ካየን አንደኛ ነገር የቡክኪፒንግ ወይም ደግሞ የሰነድ አያያዝ ስታንዳርድ ነው። ስታንዳርድ ነው ምን ማለት ነው? አንደኛ ነገር ከታክስ አንጻር እንጠየቅበታለን። ትክክለኛ ሰነድ የመያዝ ኃላፊነት አለብን፣ ግዴታ አለብን ማለት ነው። ሰነዳችን ከጠፋ በጊዜው በአግባቡ ሰነዶቻችንን ካላቀረብን የራሱ ፔናሊቲ አለ። እንደ ታክስ ሴንተር እንደ ገቢዎች ሚኒስቴር የምንቀጣቸው ቅጣቶች ይኖራሉ ማለት ነው። ስለዚህ አንደኛ ነገር ግዴታችን ነው። ከዛ ባለፈ የኢንተርናሊ ስርቆት እንዳይኖር ድርጅታችን ላይ የፋይናንስ አሰራሩ አስተዳደሩ ፕሮፐር የሆነ ስትራክቸር እንዲኖረው ፍሎ እንዲኖረው ይረዳናል። ከዛ ባለፈ ደግሞ ኦፕሬሽናሊም ደግሞ እንደ እንቅስቃሴ በጣም አሪፍ ፍጥነት ይኖረናል ማለት ነው። ሁሉም ዲፓርትመንት ሊሆን ይችላል፣ ሁሉም ከፋይናንሱ ጋር ኢንቮልቭ የሚያደርገው ሰው ሁሉ የሚሰራቸውን ነገሮች በእነዚህ በአራቱ የሰነድ አይነቶች ዙሪያ ከሆነ የሚያደርገው
ሞር ፍጥነት ይኖራል፣ ሞር ስትሬት ፎርዋርድ ነው የሚሆነው። አዲስ ሰው ሲመጣ ለመልመድ የሚከብደው ነገር አይሆንም። ኦፕሬሽናሊ እንደዚህ አይነት ክሊር የሆኑ አሰራሮች ካሉ ድርጅታችን ጥሩ ፍጥነት ይኖረዋል ማለት ነው። ከዛ በተጨማሪ ለሪኮንሳይሌሽን ዴይ ቱ ዴይ የቡክኪፒንግ ነገሮች ከተሰሩ ሳምንታዊ እና ወርሃዊ ግዴታ የሆኑት የፋይናንስ አክቲቪቲዎቻችን የፋይናንስ ስራዎቻችን በደንብ እንዲቃለሉልን ይረዳናል ማለት ነው። በኤክስፒሪየንስ ምን አይነት ነገሮች እናያለን እኛ ብዙ ድርጅቶች ሰነዳቸውን በደንብ የሚያደራጁት አመት መጨረሻ ላይ ነው ማለት ነው። አመት መጨረሻ ላይ ደግሞ የሚያደራጁት ለምንድን ነው? ለአመታዊ ፕሮፊት ታክሳቸው ሪፖርት ለማድረግ ሲባል። ምክንያቱም አመታዊ ላይም ዴስክ ኦዲት ቢሆንም የ30 ደቂቃ 45 ደቂቃ ኢንተራክሽን ቢሆንም የሚኖረን ፕሮፐር የሆነ ሰነድ ይዘን ነው ማቅረብ ያለብን ማለት ነው። አመት መጨረሻ ላይ እኒህ ቢዝነሶች ሲሯሯጡ ደረሰኝ መጥፋት፣ ፕሮፐርሊ ሪከርድ አለማድረግ ሊሆን ይችላል፣ ብዙ ችግሮች ይፈጠራሉ ማለት ነው። እኛ በስርዓት ከያዝናቸው በየቀኑ በየሳምንቱ በየወሩ ፕሮፐር ራሳችንን ኦዲት የምናደርግ ከሆነ ድርጅታችን የተሟላና በጣም ጥሩ የሆነ የቡክኪፒንግ የማኑዋል ቡክኪፒንግ ይኖራል ማለት ነው። ይህንን ነገር ሴኪር ለማድረግ ደግሞ እንደ ቲፕ ምን ነገሮች ልናደርግ እንችላለን? አንደኛ ነገር አሁን እኔ ደረሰኞች ብዙ ጊዜ ምን አላቸው? ነምበር አላቸው፣ ሲኩዌንስ አላቸው። ከአንድ ብሎ ነው የሚጀምረው ማለት ነው። በአንድ ፓድ አሁን ከ1 እስከ 50 ነው የሚይዘው፣ 50 ቅጠል ነው የሚይዘው። እኒህን ሲኩዌንሶች አንደኛ ነገር መከተላችንን we have to make sure ማለትም ቁጥሮቹ መዘለል የለባቸውም፣ ወደኋላ ተመልሶ መቁረጥ የመሳሰሉት ነገሮች መቅረት ያለባቸው ነገሮች ናቸው ማለት ነው። ስለዚህ ከስር ከስር ሁሉ ነገር መቆረጡ መከታተል አለብን። ሌላኛው ቫውቸሮቹ፣ ሪሲቶቹ እያንዳንዱ ነገር ሰፖርቲንግ ዶኪመንት የሚያስፈልጋቸው ከሆነ አብሮ አታች መደረግ አለበት። ለምሳሌ በጣም ትላልቅ ሽያጮች እያከናወንን ከሆነ የ10 ሚሊዮን የ20 ሚሊዮን አይነት ትራንዛክሽኖች እያካሄድን ከሆነ እና ቀስ በቀስ የሚከፈለን ሊሆን ይችላል፣ አድቫንስ ፔመንት የምንቀበልባቸው ሊሆን ይችላል። አሁን ለእንደዚህ አይነት ነገሮች ሰፖርቲንግ ዶኪመንት ያስፈልገዋል። ውሎች ሊሆኑ ይችላሉ፣ የምንገበያየው ሰው ቢዝነስ ላይሰንስ ሊሆን ይችላል፣ ቲን ሰርተፊኬት ሊሆን ይችላል። ብዙ ነገሮች አሉ። አፕላይ እንደሚያደርገው ነገር ሁሉ ሰፖርቲንግ ዶኪመንት መያዝ ግድ ይለናል ማለት ነው። ከዛ በተጨማሪ ደግሞ ዲጂታል ማድረግ ደግሞ በጣም አስፈላጊ ነው። ዲጂታል ማድረግ ማለት ፖስት ማድረግ አለ ፔጅ ላይ ኤክሴል ላይ ዊቼቨር ኩዊክ ቡክስም ሊሆን ይችላል የምንጠቀማቸው ሶፍትዌሮች ላይ ፖስት ማድረግ አለ። ከዛ ባለፈ ግን ስካን ማድረግም ደግሞ በጣም አስፈላጊ ነው። ፎር ኤቭሪ ደረሰኝ ስካን የተደረገ ዲጂታል የሆነ ኮፒ ያስፈልገናል። ምን ላይ አፕሎድ እናደርገው? ኮምፒውተራችን ላይ ክላውድ ላይ አፕሎድ ልናደርገው እንችላለን። የዛኔ መቼም እንዳይጠፋ ሁሌም ዲሊትድ እንዳይሆን ያረጋግጥልናል ማለት ነው። ከዛ ባለፈ ሃርድ ኮፒዎቹ መቀመጥ ያለባቸው ቦታዎች ሴፍ የሆነ ቦታ መሆን አለበት፣ ለስርቆት ከስርቆት እንትን የሚልበት። ከዛ በተጨማሪ ደግሞ መበስበስ፣ መርጠብ የመሳሰሉት ነገሮች የራቀ ምንም ሁሉም ደረሰኞች ሁሌም እስከ 10 ዓመት ድረስ የሚያዝ ግዴታ ስላለብን አንድ ሰነድ ድርጅታችንን ከከፈትን በኋላ ፎር 10 years ያሉት ዶኪመንቶች መያዝ አለባቸው ፕሮፐርሊ ማለት ነው። መጥፋት፣ መበላሸት የመሳሰሉት ነገሮች ከጥያቄ ውጭ ናቸው። እነዚህ አይነት ነገሮችን ክትትል ማድረግ አለብን። ከዛም ባለፈ ፋይናሊ ሬጉላር የሆኑ ኦዲቶች ማድረግ ሰነዶቻችን ላይ ጥሩ ወደኋላ ተመልሰን ሁሌ ማየት ምን ደረሰኛለ፣ ምን ያልመጣ ደረሰኛለ ከባንካችን ጋር እያስተያየን የመሳሰሉት ነገሮች ካደረገን በጣም ጥሩ የሆነ የሰነድ አያያዝ ይኖረናል ማለት ነው።